በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ውደጅኝ ብዬ ሙጥኛ ልልም። እሺ ምንድነው ነበር የምትበይው? ምግብ ጌታዬ ሆይ ኧረ ከበደች። አይ ድሮ እንዳላንጠለጠልኳት አሁን ከበደችኝ። ቆይ አንዱ ለቀን እንደዚህ አትነቀኝ። ከተሸከምኳት መብቴ መሰለኝ እንጂ ምንድነው? እሺ ቆይ አይደለም ይሄ ላንሳልሽ። ምንድነው? ብልጭልጭ ከተሸከምኩ ስለቆየ ነው መሰለኝ። አሁን ፀጉሬ ተንጨባሯል። ያለ አንቺ ማን አለኝ እኔ? ኧረ ማን ይስራኝ? ፀጉር ቤት ሂጄ በቺክ ነው መቼም ከርል የምትሰሩ በሴት ማለት ነውና እኔ ደግሞ ከሀይሚ ውጪ ማንም እንዲነካኝ አልፈልግም። ገብቶሻል? ገባሽ አይደል? አዎ በቃ ሳኝ በደንብ ሳኝ ምን እንዳይነካኝ እንዳይነካኝ ሳይሆን ቻፕስቲክ እንዳይለቅም ምን ሳልሽልኝ እምቢ በቃኝ እግዚአብሔርን በቃኝ አይ ድምፅሽን ነው ማስመጣው። ነሽ ወደዚህ የኔ ፍቅር ወይ ሀውልዳሩ በእናትሽ አም ፋይን ታንክ ዩ ኤንድ ዩ አቲ ሀውልዳሪው እኮ ነው ያልከው፣ ግን እኔን ለማሰጣት ነው። እንኳን ደህና መጣሽ። እኔ እኮ ያው እንግሊዘኛ ፓወር አለው አቅም አለው ታውቂያለሽ። እኔ ላስጠናሽ ዌልካም ሄድሽ መሰለኝ ለአንድ ለምናምን ቀን ሄደች መሰለኝ ዌልካም ምናምን ግን እኔ ዱባይ ያለኝ ነው እዚህ ጋር ሰራረ ይሄው ነው በጌታ ስም መስሎ ወይኔ የህንድ አክተር የህንድ ቺክ ነው መሰለኝ ይታያል። ቀለም ሲቀባቡ ያለው ፓርት አሁን ሀሰን ሲመጣ ምን አርጋችሁ ነው እንዳይለኝ። እሺ ብቻ ቤተሰብ እንኳን ደህና መጣሽልኝ የኔ ቆንጆ፣ እንኳን ደህና ሆንሽልኝ። የኔ ቲቪተኛው ለዚህ አቅማችን ነው አይደል? እንቧከረዩ ያልነው ያዙ ይልቀቁኝ ያልነው እንደዛ ነገር ምንድነው መልክ መሰሪ? አው ቀጥታ ለዚህ አቅማችን ፍቅራችን ይበልጥ ነበር። አይሻል yes እኔ ይገርመኛል። ብዙ ጊዜ ነው የምናገረው አሳሳችሁ ከሆነና እኔና ሀይሚ ስንታረቅ ታረቀን ነው በቃ። መያዝ ምናምን ይኖራል ብዬ አላስብም። የለም አይደል? አይ ነበር ሁሉም ነገር ሰላም ነው ምናምን ብቻ ተመስገን። ለዚያ በቃ እንጌታ አጠገቤ እንድትቆም ላደረክልኝ ፈጣሪ አንተ ምን ይሳናል? ምንም አናቴም ላይ መስቀል ትችላለህ እኮ አንተ አቀማ ይሁሉ ለኔ ነው። እሺ ና አናተ ላይ ልስቀል ወይኔ ልጅ አማርኛ ልጠፋባት እንዴት? እኔ ዱባይ ሄድኩኝ ሰዓት የመጀመሪያ ሰሞን ተው እንዳንቺ ፈራ መሰለሽ። እኔ እኮ ጉዴንማ መናገር አለብኝ። እምችላት ቋንቋ ባሌ እንዲዋረድ አልፈልግም። በምንድን ነው የምዋረድ? በቃ አለማወቅ ኃጢአት። አይ ችግር የለውም በቃ እኔ ካወቅኩት ይበቃል። ዱባይ ብዙ ጊዜ የሚያወሩት እንግሊዘኛ ትንሽ ኖርማል ነውና የኔ ከበዳቸው። ያ ነው በቃ አማርኛ አንቀጠቀጥኩት ነው የምልሽ። ምንድን ነው በኔ ፊት ምን? ኧረ ምን አንቺ እኮ ነሽ ገባች፣ እሱ ገባች ሃውማች ከዛ ላስት ፕራይስ ነው። ምን ነው ቅር ያለሽ? እዚህ ጋር የነበረው ቻፕስቲክ እዚህ ጋር የነበረው ቻፕስቲክ እዚህ ጋር የነበረው ቻፕስቲክ እዚህ ጋር ቢሆን ብዬ ተመኘው። እንደዚህ አትይኝ አንተ። እዚህ ጋር ይኸውልሽ ቀብኛ ነው። ኧረ አይ በእንትኑ ነው እኔ ያልኩት በቻፕስቲኩ ቀብኝ። ሊበላ ምንድነው የሚበላው? ቀብኝ አላለም ደፋር በምኩሉበት እኮ ነው። አንተማ ያልከው እንደዚህ ነው እንጂ ስትሬት ምን ያለበት ምን አይችልም ነው። ለማንኛውም እንኳን መጣሽ ከያን ወደ መጣበት። እሺ ለምን ነበር እሺ እዚህ ጋር የተገናኘ ነው? ለምን ቤታችን በዚህ ብርድ አሁን ቤታችን ነበር። መብራት የለም እኮ። አዎ
እና መብራት ከሌለ ደግሞ ይደብረኛል። ቤቱ የኛ ቤት አይመስለኝም። ስለዚህ ዛሬ ወተን እራት ልትጋብዘኝ ነው? ለምን ቁርስም ጋብዝሻለሁ። አይ እራት ይበቃኛል። እራት አብልተሽ እንደ ሀገር ፊልም ቁርስ ካላልኩማ አልችልሽም። አይ ችግር የለም። እራት በልቼ ቁርስ ካልኩማ እዛው መጠበቅ አለብኝ። ያ ደግሞ አይመጣውም። አይ ብዙ ጊዜ እኮ ቤትም እኮ እንደሱ ነው የምታደርጊው። እራት በልተሽ ቁርስም ነው ቤት ውስጥ ነው። ያው እኮ ነው ቤት ውስጥ ለየብቻ ነው የምናድረው። ውጭ ሲሆን አሁን እኮ ነው የማይገባኝ ነገር የኔና አንቺ ነገር ነው። እሺ አሁን ምን ነበረ? የኔና አንተ ነገር ምን? የኔና አንቺ ነገር ይገርመኛል። እግዚአብሔርን እንዴት በጣም ነው የሚገርመው። አብረን እየኖርን ምናምን አሁን ውጪ ቁርስ ምናምን ስለሽ ትግደረደሪያለሽ አይደል? እሺ ለምን ነበር የተገናኘው? ለማንኛውም የተገናኘው የኔ ቆንጆ ያው እኔና አንቺ ህይወት ላይ በደንብ አውርተንበታል አይደል? ላይክ እናወራበታለንም ገና የሚቀሩ ብዙ ነገሮች አሉም እያልኩሽ ነበር። ስለዚህ ግዴታ ማስተካከል ያሉብን ነገሮች አሉ። ታምኛለሽ ይሄንን አይደል? ፍቅር ላይ እኔ ያልተመቸኝ ነገር ካለ ላንቺ ማሳወቅ ግዴታ አለብኝ። አሁን የሰራሁትን ስህተት መድገም አልፈልግም ሀቢብቲ። ስለዚህ ያልተመቸኝ ነገር አንቺ ህይወት ላይ ያለ ነገር ያልተመቸኝ ነገር ላይክ እኔም ህይወት ላይ ነው እኮ ግን እኔን ሳታስፈቅድ እሱ ነው ችግር የፈጠረው። ያ ነው እሱ አብረን ሄደን ምናምን ከሰሽኝ ተፈለች። አይ ለከሰሽኝ ፋይል አምጣ እንደዚህ በድያለሁ አይደለም እሱ ነው ለዚህ ያደረሰን። ብዙ ነገር ነው እኮ እኔ የምሰራው ስህተትም አለ። ባትገባ እንደዚህ አይነት ነገር ውስጥ ላንገባ እንችላለን። ልክ ነሽ። እኔ የምሰራው ስህተትም አለ። የተፈጠሩት ነገር ተፈጥሯል። ግን አሁንም ያንን ስህተት መድገም የለብንም። ሶስተኛ ሰው በመግባቱ ተበጥብጧል ህይወታችን። ይሄን ታምኛለሽ? ስለዚህ መጥቷል። እሱን ነገር ማስተካከል አለብን። እሺ ይሄንን እመኝበት። እኔ ነኝ እኮ ላዋጣሽ የምችለው አይደለ? እኔ ነኝ እኮ ትዳርሽ ልሆን የምችለው አይደለ? ስለዚህ ግልጹን ደግሞ የመሸበብ ማደር ግልጹን ተናግሮ ይሄ ነገር የሚበጀን ነገር አይደለም ለኔና አንቺ ህይወት። ስለዚህ መናገር አለብን። ካልተመቸሽ ታቅቦ ማቅረት ትችያለሽ። ምን ታቅቦ ነው አይባልም? ትችያለሽ። እኔ ለመጣሪያ ለመጨቃጨቅ አይደለም። እሺ ነው ቆንጆ መሆን ያለበት ነገር ስለሆነ ግዴታ ማለት ያለብኝ ነገር ምንድነው ነው ማለት ያለብሽ ነገር ምንድነው አይደለም። እኔ ሐሳቤን ነግሬሻለሁ። ታምኝበታለሽ አይደል? ተገቢ አይደለም። እሺ ሽማግሌ ልልክ ነው ወሬ እንደዛ ነው። ሽማግሌ ምን አይኒገር ለምን ሽማግሌ ያስፈልገኛል? እኔ ራሱ ሽማግሌ ሆኜ አይደለም እንዴ? አይ ሽማግሌ ሳትልክ እንደዚህ አይነት ወሬ ስታወራ ደስ አይልም ብዬ ደግሞ ፊትህ ምንድነው? በጣም ነው የሚያምረው። ቻፕስቲኩ ፈልገው ነው ወይስ አላየኸው? ያይሚ ከሆነ እኮ ከንፈር ላይ ቢሆን ነው ያደረኩት። እንደዚህ ያደረኩት ታውቃለህ? ሰማሻ? እኔ ነኝ እንደዚህ ያደረኩት። አታስብ ሀዘን እኮ አይ ያንቺ ከንፈሩ ላይ ራሱ ቢሆን እኔ አይደብረኝም። ኧረ አይደብርም እና ልሳማ። እሺ አንተ ፊትህን አዙር። አይ ላይቭማ እንድታይ አልፈልግም። በቪዲዮ ታየዋለህ። እሱማ እየቀረጸ ስለሆነ ለምንድን ነው የኔ ነገር ግን የሚያናድድ የሚሰረስር? እኔ እኮ አልተናደድኩም። አይኔ ይቀላል ምናምን ስታይ ምን ሆነ ነው? እኔ ምንም አይቀላም። አይኔ ግን ስህተት እንደሰራ ማመን አለብን። እኔ ይቅርታ ካላልክና እኛ ህይወት ላይ የሰራውን ነገር ላይክ በጣም ትልቅ ስህተት ሰርታል። ይሄን እንድታምንልኝ ይፈልጋሉ። እሱን ነገር አምነህ ይቅርታ ወንድሜ እስካላልከኝ ድረስ አልቀበልህም። ኦኬ እሺ አሁን ይቅርታ እንድልህ በሷ ፊት ነው ይቅርታ ውጣ ስልህ እንዴት መሰለህ እንደዚህ ነው እንደዚህ ነው የምፈልገው መሰለኝ። ውጣ ከዛ እንደዚህ መሄድ መንገደኛ እኔ መንገደኛ መሰልኩ እንዴ? እንዴት ነው እንደዚህ የምትለኝ? መች ገብቼ ነው ነው የምወጣው? አንዴ ላውራሽ ቆይ ማለት ድጋሚ አንተና ሀይሚ ተጋብታችሁ ከተኛችሁ አልጋ ላይ እኔ መጥቼ አልተኛ ከእናንተ ጋር ምንድነው ከህይወቴ ውጣ ምናምን የምትለኝ? ባውንደሪህን እፈልጋለሁ ሀሰን። አሁን ያደረከው ነገር በዚህ ካልተግባባ ነው እናቴ ተሙት እየጠራሁ ራሱ አላወራህም። በቃ አኩርፌ ተዘጋግቼ ይኖራሉ ይቴ በቃ ስነ ስርዓትህን ትይዛለህ እንዴ? ግን ይኸው ከዚህ በኋላ እንደዛ ከሆነ ደግሞ ሀይሚ እንድታገኛት አልፈልግም። ያ መብቴ ነው። ህይወቴ እየተበጠበጠ ነው። ትዳሬን ፍቅሬን እያጣው ነው። ስለዚህ በአንተ ምክንያት በጥብጠዋል። በቃ ያ የኔ መብት ነው። የተሰማኝን ነው ነገር ትወጣለህ። እንደዚህ ላከና እወጣለሁ ከህይወት ምን አገባህና ነው አንተ ሽማግሌ መልኩ ይሄ ነው ጓደኛዬ ነች። ለምንድን ነው ተነጣጥዬ የምወጣው? እኔ አልፈልግም። ቅናት ነው። ምንድን ነው ምቀ ነው? እኔ ምን አድርገህ ነው ምቀ ነው እኮ
እኮ እኔ ጋር እያደረክ ያለው ነገር ህይወቴን የሚበጠብጥ ስለሆነ እኔ አልበጠበጥኩም። እኔ ጋር መጨቃጨት አለብህ እንዴ? እኔን ስሙኝ እሺ። ኧረ ጉዴ ፈላ። እኔ ትክክል ነኝ። ለምን አሰሙኝም? በቃ ይሄ የኔ ህይወት ነው እኮ አንተ እኛ መሀል በመሆን ብቻ እየተበጠበጠ ነው። እኔ አንተ ማለት ሰለው እንኳን አይደለም እየተበጣበጥክ እየኖርክ ነው እኮ። እኔ ለምን ደምከተኝ? እኔ ለምን ጥፋተኛ ታደርገኛለህ? ራሱ እድል አልሰጠኸኝም ብሩኬ። እና ደግሞ እናንተ ሁለታችሁም እያወራችሁ ነው። እንዳወራ ራሱ እድል አልሰጣችሁኝም ሁለታችሁም ማለት ነው። ስለዚህ አንዴ አዳምጡኝ። ገብታችኋል አይደለ? ከመጀመሪያ አሁን እንደዚህ መጣላትም እንደዚህ መነታረክ ምናምን አግባብ አይደለም። በቃ ለእስከዛሬው በቃ እኔም አጥፍቼ ከሆነ በጣም ይቅርታ አጥፍቻለሁ። እስከዛሬ ድረስ ያጠፋው ጥፋት ደግሞ ምንድነው? በቃ ያንተን ስህተቶች ምናምን አምኜ ተቀብዬ ይቅርታም ስትለኝ ምናምን አንተን የሆነ የምታደርጋቸው ነገሮች ልክ እንዳልሆኑ ማሳየት አልነበረብኝም ይመስለኛል። በሁለተኛ ደረጃ ደግሞ ስለ ሀሰን ያነሳው ነገር እውነት ለመናገር ልክ አይደለም። ግን ደግሞ ባላምንበትም ለኔና ለአንተ ግንኙነት ስል ለሱ በቃ ሀሰን ከዚህ በኋላ አንገናኝም፣ ምክንያቱም እንዲነካሽም አልፈልግም ብለኸኛል። ስለዚህ ለሱ በቀጥታ ነግረዋለሁ፣ ችግር የለውም። ግን ከዛ በፊት እንድታውቅ የምፈልገው ነገር እዚህ ህይወት ላይ ሀሰን ብቻ አልነበረም ሲበጠብጥ የነበረው። ገብቶሃል አይደል? መናገር እኮ ሁሉንም ነው አይደል? ተናግሬያለሁ። እኔ መጀመሪያ ላይ ሁሉንም ተናግሬያለሁ። ግን ሞር ሌላው ላውራ ስማኝ ብሩኬ ስማኝ። አይ እኔም እንድታቂኝ ፈልገው ነገር አለ። እኔና አንቺ አብረን እንድንቀጥልና እንድንዘልቅ ከፈለግሽ ህይወታችን ላይ የምታስገቢውን ሰው ማስወጣት አለብሽ። እኔም እንደዚህ የኔና አንቺ አንድነትን እንኳን እድል መስጠት አለብን። እኔና አንቺ አንድ እንድንሆን እየፈለጉ ሰዎች አይደሉም። ስህተት እየሰራ ነው እያሉ ነው። ሊሆን ይችላል ሊሆን ይችላል እኮ እኔ እንትና ምናምን አይደለም እኮ እኔም ህይወት ላይ ያለውን የትኛውም ሰው ከኔ ጎን ሲሆን ክፉ ነው ማለት ነው አይደለም። ማንም ሰው ከኔ ጎን ሲሆን ክፉ ነው ላንተ አይደለም። ችግር የለውም። እሺ እንደዛ የሚያስደስት ከሆነ ከኔ ጎን የሆኑ ሰዎች ክፉ ከሆኑ ሀሰን ከዚህ በኋላ በቃ አንቺ አትማሪም እንዴ? አሁን ዛሬም አትሻሻይም። ስለዚህ ታዩ እኔ እያልኩሽ ያለሁት ሃይሚ ለምን አትሰሚኝም? ሀሰን የኔ ጓደኛ አይደለም እንዴ? እኔ ምንም አላወራም። የኔ ጓደኛ ነህ። ከሷ በላይ የኔን አትቀርብም አንተ። አሁን እሷንም ቀርብ አሁን ምናምን አይደለም ትቀርባለህ አይደለ? አሁንስ ለምን ነው የምትጨቃጨው? አይደለም ልክ አይደለም። ሃይሚ ልክ ያልሆነ ነገር አይደለም ብለሽ ማመን አለብሽ። ለምን ካንቺ ጋር ሆነ አልሆነ አይደለም። ጓደኝነቱ መቀጠል ይችላል፣ ከኔም ጋር መቀጠል ይችላል እኮ። እኔ ችግር የለብኝም ይቅር ለመባባል። ስህተቱን ማመን አለበት ልክ አልሰራም። እኔ ላይ ደግሞ ምንድነው የምትለው አንተ? ሰላም እንዳትላት እንዳታገኛት ነው እንደዛ ነው ፈልገው። ባውንደሪ እንፈልጋለሁ እኔ ላይ ያለውን ባውንደሪ ሰላም ስላትም እየተናገረ አይደለም። ለምን እናደዳለሁ? ቀጥል። እኔ ምን አይመለከተኝም እኮ አሁን ሰላም አልካት አላልካት አይደለም። ግን እኔና ሃይሚን የሚያጣላ ነገር ከሆነ እና ታዲያ ሚስቴ የምትፈልገው ለሌላ ነገር ነው እንዴ? በዛ ከመጣብኝ እናገርሃለሁ እንዴ? እኔና ሃይሚን የሚያጣላ ነገር ነው የምታደርገው። ስለዚህ እኔ አልፈልግም። መብቴ አይደል? መብቴ እኮ ነው አይደል? አሰልክ አይደለም እኛ የተለየ አያስፈልግም። ልክ ነው። እሺ አንተ እሺ ከሷ መብቴ ነው። ይሄንን እንጂ ካንቺ ሳይድ ሆነ ምናምን ብዬ እኔ ምን ብዬሽ ነው? ለምንድን ነው ከሷ ማረቅሽ? በቃ እኔ ተረድቻታለሁ። እኔ ፊቷን አይቼ እረዳታለሁ። በቃ አለቀ። በእንደዚህ አይነት ላይ አይደለም። እኔ በስርዓት እግዚአብሔርን ልቦና አምነህበት ይቅርታ ካላልከኝ እሺ እናንተ እንፈታለን። በቃ አምነህበት ይቅርታ ካላልከኝ እኔ አልቀበልህም አልልህም። ካላልከኝ ሃይሚ ግዴታሽ ነው ከሱ መውጣት። እኔ ነኝ ማዋጣሽ፣ ከኔ ጋር ነው የምትቀጥይው። የገባው አይደል? ስለዚህ ውጣ። አንተ ላይ እኮ አይደለም የገባሁት። ሃይሚ ማለት እኮ እኔ ነኝ። የኔ አባት ከቤት ሲሄድ ውጣ ትለኛለህ፣ ውጪ ላይ ጠርተህ ውጣ ትለኛለህ። የት ነው የምወጣው? ስማኝ፣ እዚህ ጋር አሁን ልክ ያልሆነ ነገር ምንድነው? እየተግባባን አይደለም። አይደለም ደግሞ እኔ ለማለት አይደለም። ስሚኝ፣ አንቺ ቅድሚያ እኔ የማወራውን ነገር ተረጂ። አሁን በሰላም እያወራን ነበር። አንጨቃጨቅ። ሃይሚ እኔ አልፈልግም መጨቃጨቅ። ሀሰን አንቺ ህይወት ላይ መብት አለው? የለኝም እኮ ልጅ ያልኩኝ መብት አለው ወይ? ምን አይነት ጥያቄ? መብት ጥያቄ ነው። አለው ወይ የለውም? አለው አንቺ ህይወት ላይ መብት መልስልኝ። የለውም አይደል እኮ። ስለዚህ ባውንደሪ አለው ድንበር አለው አይደል? አንቺ ህይወት ላይ እኮ ነገርኩት እኮ። ከዚህ በኋላ እኔ እና እሱ ስለታረቅን፣ እኔ እናንተ ስለታረቅን ሀሰን በቃ ማለት በቃ እስከ ዛሬ ከጎኔ ነበርክ። በጣም አመሰግናለሁ። እንደዚህ እንኳን እንድልኩ እድል አልሰጠኸኝም። የምታወራቸው ነገሮች ልክ ስላልሆኑ ላስረዳ። ምንድነው ልክ ያልሆንኩት? የኔ ቆንጆ ምንድነው ልክ ያልሆንኩት? አይደለም እስከ ዛሬ ድረስ ልክ ሲሰሩ ያልነበሩ ሰዎች ነበሩ አይደል እንዴ? ምን ስም መጥቀስ አለብኝ እዚህ ጋር? ተናግሬያለሁ። ምንድን እነዚህ እሺ ተይኝ። አያገባኝም እኮ አያገባኝም። ሁሉም ሰው ከኔ ጎን ሲሆን ጥፋተኛ ይሆናል ለማለት ያልኩበት መንገድ ደግሞ የራሴ የሆነ ምክንያት ስላለኝ ነው። ልክም ነኝ። ገብቶሃል አይደለ? ልክ ነኝ። ከዚህ በፊት በጣም ብዙ ሰዎች ከኔ ጎን ሲሆኑ ይሰደባሉ። ካንተ ጎን ሲሆኑ ልክ ናቸው። ማን ነው ልክ ናቸው? አሁን ሀሰን ከኔ ጎን ስለሆነ ነው ልክ ያልሆነ። ማን ነው? ማን ልክ ነው ብሎት ያውቃል በሚያደርገው ነገር?
ምን ሰው ስላለ አይደለም እና ምን ሰው ስላለ ልክ እኮ ልክ ሰርቷል። አሁን ልክ ሰርቷል ነው አይደለም? ሃይሚ ልክ ሰርቷል ነው የምትይኝ? አሁን እግዚአብሔርን እኔ በጣም እየተናደድኩ እና ካልሰራ ማመን አለብሽ። ያስተካክል ነገሮች እንትን በል ምን ልበል እኔ ሻልኩት እኮ ምን ልበል? እስቲ ፍጹሜ ልትይኝ ነው አይደል? ፍጹሜ ከሃይሚ ጋር ተለያይ ያደረከው ነገር ምናምን ብሎኛል። ከዚህ በፊት እኮ ሲል ነበር አንተ ልክ ስላልሆንክ ነው የከፈተብህ አይደለም ብሎኛል ወይ? ግን እኔ ተናግሬያለሁ። መልእክቴን አስተላልፍ ብሏል። ከዚህ በፊት ስንት ጊዜ ምን መጥቀስ አለብኝ? ጊዜያቶች እኮ ያው ነው ሁሉም ሃይሚ ግን መብሰል ይቀርሻል። ለምን አይደለም? ስሚ፣ ለምንድን ነው ማትሰሚኝ? ለምን አትሰሚኝ? በቃ አንቺ አሁን መተሽ ፍፄኛ ህይወት ላይ እንዲህ እኔ እየተረበሽኩ ነው ማለት ነው ያለብሽ። በእንደዚህ አይነት አይደለም። ዛሬ ድረስ ከጎኔ የነበረን ሰው ከመሬት ተነስቼ እንደዚህ ማለት ስለከበደኝ ነው። ገብቷል ሐሰን? ለማንኛውም አመሰግናለሁ። በቃ ከዚህ በኋላ ብሩኬ፣ ምክንያቱም የኛ አንድነት ነው የሚሻለው ነው። በቃ ይሄ በሷ ስም ይቅርታ ብያለሁ። እኔ ግን ይቅርታ አላረግልህም አልልህም። እኔ በሃይሚ ስም ጭቅጭቅ ስለማልፈልግ ይቅርታ ጨርሻለሁ። እግዚአብሔርን ሃይሚ፣ አሁንም ይሄንን ነገርሽን ካላስተካከልሽ ወደ ሌላ ነው የምንሄደው። ይሄንን ነገር ምን ማስተካከል አለብሽ። ምን አደረኩኝ? አይደለም አሁን ከኔ ጎን ስለሆነ ምናምን እኔ ሳይድ ያዘ አልያዘ አይደለም እያወራሁሽ ያለሁት። ልክ አልነበረም። ስለዚህ እኛ ህይወት ላይ እኔ እሺ አልፈልግም። እኛ ህይወት ላይ እሺ አልፈልግም። እኔ ምን አልኩኝ? ካልፈለኩ እኔና ልንግባባ ነው የሚገባሽ። አላልኩም። እኛ ህይወት ላይ እኮ ይኑር አላልኩኝም እንዴ። እንደዛ ማለት መብት የለኝም። ግን ለምን ሚዛናዊ አትሆንም ነው የኔ አባባል። ሚዛናዊ ስለሆንኩ እኮ ነው። እኔ ዛሬ ድረስ ብዙ ሰዎች ሲያጠፉ እንደዚህ ብለህ አልወሰንክም ነበረ። ዛሬ ደግሞ ቀጥታ የምትናገራቸው ነገሮች ልክ ስላልሆኑ ነው ላስረዳህ የሞከርኩት። የትኛው ነው ልክ ያለው? እኛ ህይወት ሶስተኛ ሰው ነው እየበጠበጠ ነው ያለው። ድጋሜ ካንተ ጋር መጣላት ነው። ለምንድን ነው አንቺ ለምንድን ነው የማይገባሽ? ለምን አይገባሽ? ገባኝ። በቃ ይሄንን እኔ አልፈልግም ነው የኔ እኮ ገባኝ። ነገርኩት እኮ በቃ ወጣኩ። በእንደዛ አይነት ወይ አይደለም። አሁን ፍጹሜ እንደዚህ አንቺ ካልፈለግሽ ለኔ ነው መናገር ያለብሽ። እኔ እየነገርኩ እያስረዳሁክ ነው። እኮ ተረጋግተሽ ቪዲዮ ይዘህ ነው የመጣኸው አይደል? እኮ ተረጋግተሽ እንዲህ መብትሽ ነው። ፍፄ ካልተመቸ አልተመቸኝም ለሱ ነገርኩ። አይ ከዚህ በፊትም እኮ ብዙ ሰዎች በእኛ ህይወት እኮ እየበጠበጡ ነው። ለመናገር እኔ እውነቱ ስነግርሽ ፍጹሜን ተናገረው ብትይኝ አልናገርም። ምክንያቱም አንዱን ሁያ ላይ እየተናገረሽ የነበረው አንድ እንድንሆን ነው፣ እንድታምኚኝ ነው። ገብቶሻል? በፊትም ተሰወቀስ ነው የኖርኩት እኮ አንቺ ብቻ ነሽ እንዴ ነው ቆንጆ የምትወቀሽ? እኮ በጓደኞች ነው እየተወቀስኩ የኖርኩት። ምንድነው የምትለው አንቺ ብቻ ነሽ እንዴ የምትወቀሽ? አሁን እሱ እኮ እዚህ ጋር የሚያጣላ ምናምን ነገር ነው። እኔ አሁን እንትና ልል አልፈልግም፣ ካንተ ጋር መከራከርም አልፈልግም። ግን ማድረግ የነበረብኝን ነገር አድርጌያለሁ። ግን የምትናገርበትን ወይ አስተካክል ነው ያልኩት። ገብቶሃል? እንደዚህ ሰው ዝም ብሎ እንደዚህ አይባልም። አይደለም ሰው ለምን ነው የማይባለው? ለምን ሰላሜን እፈልጋለሁ አልፈልግም። እኔ ራሴ በቃ ካሜራ ይዤ ቴንኪው ሐሰን እስከዛሬ ከጎኔ ስለነበርክ ብዬ መሸኘት እችል ነበረ። እዚህ ጋር ጸብ ይፈጠራል። በቃ ሶስታችን ስንገናኝ ይሄው ተፈጠረ። ገብቷል? እንደዚህም ደግሞ ጓደኛ ማቾች ናችሁ። እንደዚህ መቆራረጥ የለባችሁ ምንም እዚህ